ዛሬ የእናንተን የቤተሰቦችን ኮሜንት አነባለሁ ኮሜንት ማንበብ ብቻ አይደለም ማን ብዙ ኮሜንት በመጻፍ አንደኛ እንደወጣና አሁን የምናስተምረው ወጌሻ ፍኖት በአካል የምናስተምረውን የቲክቶክ ጥቅል ማን እንደሚሸለም መጨረሻ ላይ እናገራለሁ ኮሜንቶቻችሁን ያነበብኩ ነው እስከ መጨረሻው አብራችሁን ቆዩ እንግዲህ ረጅም ጊዜ ሆኖኛል ኮሜንት ካነበብኩኝ በተለይ በቅርብ ጊዜ ወዲህ ChatGPT ይመልሳል ይያልኩኝ የእናንተን ጥያቄዎች ወደ ሾው እየቀየርኩኝ በጣም እየተማማርንባቸው ነው እንግዲህ ያንድ ሰው ጥያቄ በጣም የደነቀኝ የ30,000 ሰው ጥያቄ ሆኖ አግኝቻለሁ የመጀመሪያው ቪዲዮአችን በዩቲዩብ ብቻ 30,000 ጊዜ ታይቷል በጣም ይገርም ነው ቲክቶክ ለካ 40-50 ደቂቃ 1 ሰዓት ድረስ እስከ መጫን ቴስት ያደረገ ነውና ሰዎች የኛን ቪዲዮ ሰርቀው ለካ ቲክቶክ ላይ ይጭኑታል ሶ ዩቲዩብ ላይ የምንለቀው ሾው ቲክቶክ ላይ 4 ሚሊዮን 1 ሚሊዮን 3 ሚሊዮን ይታያል ለዛ ነው ብዙ ጊዜ እንደምንፈልገው ቪዋችን ዩቲዩብ ላይ ስናየው የምንፈልገውን ቁጥር ያየን አይደለም ምንድነው ብለን ቼክ ስናደርግ የተለያዩ ቻናሎች የኛን ሙሉ ቪዲዮ ቲክቶክ ላይ የለቀቁት 4.4 ሚሊዮን 5.2 ሚሊዮን ድረስ የታዩ ቪዲዮዎች አሉና በዚህ አጋጣሚ ዩቲዩብ ላይ ስለምታዩን በጣም ነው እናመሰግናችሁ እንደምታውቁት ቲክቶክ ገንዘብ አይከፍለንም ዩቲዩብ ግን ይከፍለናል እስከ ከፈለን ድረስ ደግሞ ከ26 በላይ ሰራተኞችን በዩቲዩብ ይዘን ያስተዳደርን እንገኛለን ለነዚህ ሁሉ ወጣቶች የሥራ ዕድል የተፈጠረው ብዙ ወጪዎች አሉ የህንጻ ኪራይ አለ መብራቱ ታክስ ብዙ ነገር አለና ይሄን ሁሉ ወጪ ያወጡ ለመስራት ገቢ የግድ ነውና ዩቲዩብ ላይ ስለምታዩን እግዚአብሔር ያክብርልን ከልብ ነው እናመሰግናችሁ ቲክቶክ ላይ እንግዲህ የኛ ቪዲዮ ተለቆ ካያችሁ ተባካችሁ ኑና ዩቲዩብ ላይ ዶንክ ዩቲዩብ ላይ ይውል ለእናንተ ያው ስልካችሁ ላይ ስለሆነ ለውጥ የለውም ለኛ ግን በጣም ለውጥ አለው እና በዚህ አጋጣሚ ዩቲዩብ ላይ ለምታዩን ተመልካቾቻችን በሙሉ ምስጋናችን በጣም ላቅ ያለ ነው ቲክቶክም ላይ ፎሎ ስለምታደርጉን ደግሞ እናመሰግናችኋለን ዛሬ ኮሜንት እናነባለን ማለት ነው የእናንተን አስተያየቶች በጣም ገንቢና ቆንጆ አስተያየቶች ስለሰጣችሁን እያመሰገንን አስተያየቶቻችሁን ለማንበብ ተዘጋጅተናል የመጀመሪያው አስተያየት ማንብላችሁ ዩዘር ኔሙ @ermitube የገብርኤል ልጅ ይባላል የኬቲ ኬተሪንጎችን ያዘጋጁት የውድድር ቪዲዮ ላይ አይነ ስውሩ ፍቅርና ፍቅረኛው በተወዳደሩበትና ባሸነፉበት በጣም አስገራሚ ቪዲዮ ነው ይሄ ኮሜንት የተጻፈው በጣም ደስ የሚል ዝግጅት ነው ስነ ልቦናን በመልካም ነገር የሚያንጽና የሚያስተምር እንዲሁም በየማህበራዊ ሚዲያዎች የሚለቀቀውን የጥላቻ ንግግር የቀረዘዘውን አይምሮአችንን የሚያድስና የእግዚአብሔርን ድንቅ ስራ የሚያሳይ አስተማሪ ልዩ ዝግጅት ነበር ዶንክ ዩቲዩብ እናመሰግናለን ብሏል እግዚአብሔር ይስጥልን እኛም ከልብ እናመሰግናለን @etio08963 በሚል ዩዘር ኔም ደግሞ ኬቲ እንደዚህ አይነት ልበ ብሩሃንን ማየት ምን ጊዜም አይሰለችም አሉልህ እንጂ አንዳንድ ሚዲያ እንኳን ለማየት ለመስማት የሚቀፉ ሰዎችን ያመጡ ገና አይምሮአቸው ያልበሰለ ህፃናትን አመጣው ሊያስመክሩን ይፈልጋሉ እሺዬ ሺህ ዓመት ኑርልን ያንተን ሚዲያ ከልጆቼ ጋር ምንም ሳልሳቀቅ በፍቅር ነው መከታተለው አንድስ እንኳን የሚጣል ፕሮግራም የለህም በዘመናችን ትልቁ የሚዲያ ክስተት ብያለሁ አሸናፊዎችም ልበ ብርሃኖች እንኳን ደስ አላችሁ ሺህ ዓመት በፍቅር ኑሩልን የሚል ኮሜንት ጽፈዋል እንግዲህ የተሰማቸውን ተናግረዋል ከልብ እናመሰግናለን እግዚአብሔር ያክብርልን @yuhune_tube በሚባል ዩዘር ኔም ደግሞ ሌላው ቤተሰባችን donkey tube you continually amaze me today you demonstrated such incredible love by helping someone in need and it brought me to tears may God bless you abundantly I usually don't write comments but your work inspires me to do so thank you Shie you are truly wonderful and kind person በጣም አመሰግናለሁ ነው አሁን በአማርኛ እንባይ የመጣን ያየሁት ብዙ ጊዜ ኮሜንት አልጽፍም ነበር ግን ስራችሁ በቃ ሁሉ ጊዜ የኡነት ያስደምመኛል ነው thank you so much በእውነት የኬቲ ቪዲዮ ከወር በላይ ነው ኤዲቲንጉ የተደከመበት ቀረጻው ከባድ ነበር እንደ ፊልም ነው የተሰራው ይገባዋል እንደ አይነት ኮሜንት ከልብ አመሰግናለሁ አታቦነሽ ወልዴ በቅዱስ ሚካኤል ሙሉን በእንባን የጨረስኩት እመቤቴን ደስ አለኝ ማሸነፋቸው ልበ ብርሃኖች ዘመናችሁን እግዚአብሔር ይባርከው ቤታችሁን በረከት ይሙላው እሺ የኛ ኩሩ ላንተ ቃላት የሉኝም ሁሌም በስራ አደንቃለሁ እኮራለሁ ትትና ዕውቀት ሁሉን የታደል ከዚህም በላይ ከፍ በደልኝ ሀገርን የምታኮራ ለብዙ ሰዎች የሥራ ዕድል የምትፈጥር ወጣቶችን የምታበረታታ ከእግዚአብሔር በታች ለብዙ ሰዎች መለወጥ ምክንያት ነክ እንወዳለን እሺ መብራን በመንገድ ሁሉ ጥላ ከላ ትሁን ይላል እንኳን ትንሽ ቀባት በዛው ትንሽ ቀባቷ በጣም እንዲ ወዟ ወረደች በግንባሬ ላይ እንደምታውቁት እኔ ከፊት ቁጭ ብዬ ካሜራ ላይ ብታይም ከጀርባ ግን እንደ ድግስ ኩሽና እንደማገዶ እንጨት የሚነዱ ጥላሸት የሚቀቡ አመድ የሚሆኑ በጣም ዋጋ የሚከፍሉ እግዚአብሔር የሰጠኝ ወጣቶች አሉ
እነዚህ ወጣቶች ልበ ብርሃን ናቸው ታዛዥ ናቸው ቅን ናቸው ስለዚህ ሁሉ ነገር ተቋቁመው ሃርድሺፑን ብርዱንም እሳቱንም ሙቀቱንም ተቋቁመው የሚሰሩ ወጣቶች ናቸው ስለዚህ ምስጋናው ለነሱ ይሁንልኝ ከልብ አመሰግናለሁ አቦነሽ ወልዴ ሀብቲዮፒያ የሚባል ደግሞ አካውንት ፍቅርና ኤልሳ እንኳን ደስ አላችሁ እውነትና ፍቅርን የያዘ ሁሌም ያሸንፋል የፍቅር መስፈርቱ ሰው መሆኑን ብቻ ያሳየን ምርጥ ቪዲዮ ነው ዶንኪ ቲዩቦች በሚገርም የፕሮዳክሽንና የኤዲቲንግ ስታንዳርድ በፊልም ደረጃ አንድን የዩቲዩብ ሾው ለኛ ለማቅረብ ስትሉ ነው ለካ እንዴ የጠፋችሁብን አረረረ ባቲ ገብቷል እናመሰግናለን በጣም በርቱልን ብሏል ከልብ እናመሰግናለን ወልዴ እንተው / ወይም ጭረት Z8S በሚል አካውንት ደግሞ የኬቲ ኬተሪንግ ያው የነ ፍቅርን ቪዲዮ አይተው ነው this video is a master class in creative storytelling thank you so much man every edit transition and visual detail feels intentional and deeply thoughtful ትክክል ጌታዬ ትክክል ብለሃል በጣም የልፋታችን የተረዳ ሰው ነው ባለሙያ ሳይሆን አይቀርም it's not just visually unique but emotionally resonates too rarely does something manage to be this technically brilliant while also stirring genuine feelings incredible work truly inspiring thank you so much get dumas 1637 username thank you so much ዩዘርኔማችሁ በስማችሁ ቢሆን እንዴት ደስ ባለኝ በትክክል እንድጠራችሁ እናትና ልጅ የተገናኙበት ቪዲዮ ላይ ነው ደግሞ ይሄ ኮሜንት የቴዲና ቡዜ 10 አመት ተለያይተው ከአረብ ሀገር መጣ ሲገናኙ እሱ ጎዳና ላይ ወድቆ በሱስ ተጠምቆ ከዛ ከጎዳና ተነስቶ ከዶንኪቲቭ ክሮች ጋር እንግዲህ አንስተ ነው የሱስ ህክምና ገብቶ ከሱሱ ተላቆ ኤዲቲንግ አስተምረ ነው ቪዲዮ ኤዲቲንግ ችሎ ነው ከእናቱ ጋር የተገናኘውና ይሄ ቪዲዮ ራሱ እንደ ፊልም የታየ ቪዲዮ ነው ከ2 ሚሊዮን በላይ እይታ ያለው ቪዲዮ ነው በቲክቶክ በሚሊዮኖች በተለያዩ ፔጆች ላይ በሚሊዮኖች ተለቆ ታይቷል ይሄን ነው ምላችሁ አሁን ይሄን ሾው እኛ ዩቲዩብ ላይ ለቀናውላ የሆነ ሰው ቲክቶክ ላይ ለቆት 1.2 ሚሊዮን ጊዜ ታይቶለታል ሙሉን የለቀቀው እንግዲህ እዚህ ቪዲዮ ላይ ምን ያክል እንደደከም ነው የወራት የፈጀ ቀረጻ ነው ግን ሰዎች የኛም ቪዲዮ ቲክቶክ ላይ ለቁትና አሁን ነው ዲስከቨር ያደረግነው ይሄን ነገር እኛ ጋር ስናይ ቪው የለም አይታይም ምንድነው እንላለን ለካ ኦሬዲ ሰው አይቶታል ሰው ጋር ደርሷል ጉዳዩ ማለት ነውና እባካችሁ ቲክቶክ ላይ ሙሉ ሾው የኛ ተለቆ ካያችሁ ወዲያው አቋርጡና እኛ ጋር መጣችሁ እዩት ለምን እኛ እንደነገርኳችሁ ኃላፊነት አለብን የመንግስት ግብር ከፋይ ነን 26 በላይ ሰራተኞች አሉን ዩቲዩብ ላይ ህንጻዎች ኪራይ አለብን ብዙ ወጪው ተንደክመን ነው የምንሰራው የናንተ ንቃ እንዴት ነው የሆነ ሰው ሌላ ቦታ ሰርቋችሁ ሸጡት ሲጠቀምበት ሞባይላችሁ ተሰርቆ ሲሸጥ የተሰረቀውን የሚገዛው ሰው ያናዳችኋል አይደል ልክ እንደዛ ማለት ነውና ፕሊዝ ዩቲዩብ ላይ ስለምታዩን እግዚአብሔር ያክብርልን እናትና ልጁ ቪዲዮ እሺ you made me cry through the whole video and couldn't control myself crying loud at the end አለ እንባይን መቆጣጠር ሙሉ ቪዲዮን እያለቀስኩ ነው ያየሁት መጨረሻ ላይ እንባይን መቆጣጠር አቅቶኝ ፈነዳው ነው የሚለው God bless you እሺ and he will pay your hard work እግዚአብሔር ይባርክሽ እሺ ልፋታችሁን እግዚአብሔር ይከፍላችኋል ይላል thank you amen ብለናል I believe this story can be the best movie and please think that ይሄ ታሪክ ምርጥ ፊልም ይወጣዋል እንደው ፊልም አድርገህ ብትሰራው ይላል እንደ ፊልም ነው እኛም ዩቲዩብ ላይ የሰራ ነው ወደፊት ደግሞ እግዚአብሔር ያውቃል ራሱ ቴዲ ኤዲቲንግ ስለተማሪ ይሰራው ይሆናል also don't forget to bring them back with the reunion part 2 with their progress on how they live their broken love my god የሚገርም ነው ማይንዳችንን ያነበበ ሰው ነው የጻፈው ኮሜንቱ እንደሚል ታውቃላችሁ ፓርት 2 ይሰራለት ነው የሚለው ፓርት 2 ደግሞ ሰርተን ጨርሰናል የሚገርም አሁን ይለቀቃል ኔክስት ዊክ ላይ ታዩታላችሁ ፓርት 2 ስለዚህ ሐሳብ ተሳክቷል you can see this kid future is going to be bright and he has good heart anyone can see easily on mother's face how tough time she had abroad please Ishe try to contact some companies that the kid can do some promotion since he is famous now I'm so excited to see their time together while sit down together and just enjoying their time thank you Shie ይላል እናትና ልጅ አብረው ሲዝናኑ ማሳለፍ ጊዜ ሲያሳልፉ ማየት ፈልጋለሁ ለሱ ደግሞ ማስታወቂያ የሚያሰራው ድርጅት ፈልጉለት ተብሏል አዲስ ነገር በፓርት 2 ታያላችሁ የልጁን ፊውቸር የሚቀይር አዲስ ነገር ይዘመተናል እንግዲህ እሱ መዳንያ ለማድረጎለታል አብረና ያለ ቲስልጅ እናት የሚል ዩዘርኔም ነው thank you so much by the way ዩዘርኔማችሁ ፐርፌክት አድርጋችሁ ጻፉት ግዴላችሁ ነገ ጧት ትልቅ ብራንድ የምታረጉት ስለሆነ ዩዘርኔማችሁን በትክክለኛ ስማችሁ ጻፉት ለማለት ነው
ይሄንኑ እናትና ልጅ የተገናኙበትን ቪዲዮ አይቶ እሺ የስንቱን ሰው እንባ ይሆን ያበስከው ከምር ከልቤ ነው የእናቶቻችን በረከት ይድረስብን ይጠብቅ ከምር አንተ የዘመናችን ጀግና ነህ በርታልን አምላካችን ዘመንን ሁሉ ይባርካል እንባ የሚያብስ የኔንም የእንግዶቻችንንም እንባ ያበሰው መድኃኒዓለም ነው ክብር ምስጋና ይድረሰው እኛ ደግሞ ከነስንፍናችን እንግዲህ አንዳንዴ ስንታዘዝ ይሰራብናል ስሙ ለዘላለም የተመሰገነ ይሁን የዘመናችን ጀግና እኔ አይደለሁም እንግዲህ ብቻዬን አይደለም የዶንኪ ቲዩብ ሰራተኞች አሉ እናንተ ተመልካቾቻችን ናችሁ የዘመን ጀግኖች ከለፍታችሁ ካገኛችሁት ገንዘብ ላይ ሳሰስቱ እየሰጣችሁ የብዙ ሰው ህይወት ቀይራችኋል የብዙ ሰው እንባ አብሳችኋል ክብር ለእናንተ ይሁን እሺ ቀጣይ ኮሜንት አይና አዲስ ጋሻው ዝባር K2N ይላል ይሄንን የእናትና ልጅ ቪዲዮ አይታ ነው እሺ ለመጀመሪያ ጊዜ ኮሜንት እየጻፍኩ ነው ታውቃለህ ሁሌም ስራዎቼ ያስለቅሱኛል እኔ የምልህ እናቴ ድንግል ማርያም ጤና እድሜ ሰላም በመልጃዋ አሰጥታ ከዚህ በላይ የሥራ ዘመን ይባረክ አሜን በመቀመጫችን ተነስተን በነገራችን ላይ የዚህ ቪዲዮ ይሄ ቪዲዮ እንዳለቀ የልጁንም ኢንድ ስክሪን ላይ ያስቀምጥላችኋለሁ የእናትና ልጅ የተገናኙበትን የኬቲ ሾውንም ኢንድ ስክሪን ላይ ልክ ይሄ ቪዲዮ እንዳለቀ ስክሪን ላይ ይመጣላችኋልና መርጣችሁ ማየት ትችላላችሁ ሁለቱንም ማየትም ይቻላል እሺ አሜን ሰለሞን ለማንኛውም ዶንኪ ቲዩብ ላይ ስትገቡ ሰርች እንድታደርጉ ተምኔሎቹ እዚህ ጋርና እዚህ ጋር ያዋቸው ይሄኛው የኬቲ ኬተሪንግ ውድድር የተደረገበት የፍቅር ቪዲዮ ነው ይሄኛው ደግሞ እናትና ልጅ የተገናኙበት ቪዲዮ ነው እነዚህ ሁለት ቪዲዮዎች ዶንኪ ቲዩብ ሰርች ስታደርጉ ምስላቸውን ካያችኋቸው ግቡና ያዋቸው አይና አዲስ ጋሻው ምን አለች እሺ ለመጀመሪያ ጊዜ ነው ኮሜንት የጻፍኩት ላይ ቴንክ ዩ በነገራችን ላይ ሁሌ ጻፉልን ኮሜንት ራሱ የኛ ቪዲዮ ለብዙ ሰው እንዲደርስ ያደርጋል አሁን ይሄን ቪዲዮ 10,000 ሰዎች ብታዩት 10,000 ኮሜንት ብትጽፉ ሌላ ታሪክ ነው የሚሆነው በቃ ሌላ ታሪክ ኤኒ ቪዲዮ ላይ ስትገቡ ኮሜንት ብትጽፉና ላይክ ብታደርጉት ምን ይሆናል ለብዙ ሺህ ሰው ያደርስልናል አሁን እንደነገርኳችሁኛ የቲክቶክ ቪክቲም ሆነን ተጠቂ ሆነናል ቪዲዮ ሙሉ ቪዲዮአችንን ድሮ ቆራርጠው ነው የሚጭኑት ታውቃላችሁ ድሮ ድንቅ ልጆች ቆራርጠው ይጭኑታል ችግር የለውም ጥሩ ቢያንስ እዛ ጋር የተቆረጠውን ነገር ያየ ሰው ዶንኪ ቲዩብ ላይ መጥቶ ያያል አሁን ግን ሙሉውን ነው የሚጭኑት እንደው ፈጣሪ መፍራትም አቁመናልና ሙሉውን ነው የሚጭኑት በ26 ሰው እንጀራ ላይ ፈርደው ማለት ነው ስለዚህ ሰው አይመጣም ወደዚህ እናንተ ኮሜንት ግን ከጻፋችሁ እዚህ ዩቲዩብ ላይ ኮሜንት ከጻፋችሁ ምን ይሆናል ራሱ የዩቲዩብ አልጎሪዝም ለብዙ ሰው ያደርሰዋል ቪዲዮውን ስለዚህ ኮሜንት ጻፋችሁ ማለት ዶንኪ ቲዩብን በገንዘብ እንዳገዛችሁ ቁጠሩት ማለት ነው አሜን ሰለሞን M2F በዚህ በእናትና ልጅ ቪዲዮ ምን ብላለች በእውነት እሺ በዚህ ስራ ምንም ማለት አይቻልም ቃላት ሁሉ ቢደረደር አንተን ሊገልጽ አይችልም የኃያሉ አምላክ የእግዚአብሔር ድንቅ ጥበብ የሚገለጥብህ ድንቅ ስጦታችን ነህ በእውነት ስሜቱን መግለጽ አይቻልም ግን እነርሱ ራሳቸው ድጋሚ ቀርበው የነበረውን ስሜት ቢያስረዱን እንዲሁም ለዚህ ሁሉ የሚያበቃቸውን አብስተው የሚወዷትን የምትወዳትን ኪዳነ ምሕረትን ድንቅ ስራ ቢመሰክሩልን ብላለች እግዚአብሔር ያክብርልን ድጋሚ ያው ሰርተናል ይመጣል አያሌው ዝባር W2Y እሸቱ መለሰ እድሜ ከጤና ጋር ይስጥ ልጆች ይውጡልህ በልጅ ተከፈል ሁሌም ያላየሁትን ያንተም ፕሮግራም የለም ሁሉንም ነው የማየው ሁሌ እገረማለሁ ሁሌ ጥሩ ነገሮችን እግዚአብሔር አንተም መርጦ ባንተ ላይ ብዙ ነገር ያደርጋል እናም እድሜህን ይስጥ የነካው ይባረክ ብሏል ሁላችንም አሜን ብለናል ከዶንኪ ቲዩብ የምስራች ዳኜ 1498 ተባረኪ ኮሜንት ጽፋለች እጅግ በጣም የሚያሳዝን ታሪክ ነው ይሄ እናትና ልጅ የተገናኙበትን ቪዲዮ ነው እንግዲህ እጅግ በጣም የሚያሳዝን ታሪክ ነው ያየሁት አብሬ ያለቀስኩ የእናትና የአባት ፍቅር ማጣት ምን ማለት እንደሆነ ህመሙን እኔ ማቀዋለሁ ልጆች ከምንም በላይ እናትና አባት ፍቅር ያስፈልጋቸዋል እሺ አንተ ሁሌም ጥሩ ነገር ነው የምትሰራው ልዑል እግዚአብሔር ከነቤተሰብህ በሰላም በጤና በፍቅር ይጠብቅህ ሁሉ ጊዜም የተከፉ ሰዎችን ባማበስ መታደል ነው ተባረክ ብለሻል 26ታችንም ተነስተን አሜን ብለናል ሂሪቲ ኢዝ አክሰን 1223 ይሄን እናትና ልጅ የተገናኙበትን ቪዲዮ አይታ I have never cried like this in my life አለች በህይወቴ እንደዚህ አልቅሻለሁ ወይኔ ሶሪ አስለቀስልሽ this reunion touched me deeply ይሄ እናትና ልጅ የተገናኙበት ነገር ጥልቅ ስሜቴን የነካው thank you Donkey Tube for helping reunite a mother and her son what you did was beyond beautiful ከቆንጆ ከሚባለው በላይ ነው የሰራችሁት ስራ to the young man congratulations on finding your mom battling your addiction and embracing the chances you were given this takes real strength and heart ወጣቱ ልጅ አለች ይሄ ከሱስ ወጥቶ ከናቱ ጋር የተገናኘው ልጅ ሱስህን አሸንፈ የተሰጠን እድል ተጠቅመ ከናተ ጋር መገናኘት እጅግ በጣም የሚደንቅ ነገር ነው ትልቅ ጥንካሬና ልብ ይጠይቃል አንተ ያረከው ማረግ ለእናቱ ደግሞ you should be proud of your son በልጅሽ ልትኮር ይገባል I'm sure you have your reasons for not being there for before no
No mother just gave up on her child. May God bless both of you as you heal and make up for the lost years. እናትና ልጅን ለእናትየው ያለችው ምንድነው? ለእናትየው እንኳን ደስ ያለሽ፣ መቼም ልጅሽን ሳታገኙ እስከ ዛሬ ቆይሽበት በቂ ምክንያት እንዳለሽ እረዳለሁ። እግዚአብሔር ለሁላችሁም ቁስላችሁ የሚያገግምበት ቀሪ ዘመናችሁ በጣም በደስታና በእርቅ የሚኖርበት ይሁንላችሁ። Love all the way from no ብሎ አስተያየት ተሰጥቶናል። ከልብ እናመሰግናለን። @soultube 2527 የአርቲስት ፈለቀ ልጅ ቪዲዮ የቀረበበት ድንቅ ልጆች ነው። ደግሞ የአርቲስት ፈለቀ ልጅ መቼም በጣም በሚገርም ሁኔታ ድንቅ ልጆች ላይ ቀርቦ የነበረው ነገር ታስታውሳላችሁ። በዚሁ ተአምር ልመስክርላችሁ። አርቲስት ፈለቀ ልጁ እዚህ ከቀረበ በኋላ እዚህ ጋር የሚገርማችሁ እንደዚህ ቁስል እዚህ ጋርና እዚህ ጋር ልክ እንደ ችፌ ነገር ፊቱ በክብ እዚህ ጋር ቁስል ብሎ እዚህ ጋር ቁስል ብሎ በቀረበ በ3 ቀኑ ፎቶ ላከልን አርቲስት ፈለቀ። ልጅ ታመመብኝ ባካችሁ ምን ይሻላል አለ። ወዲያው ነው የአቡነ ሐራ ድንግል እምነትና ጸበል ነበር ቤት ለፕሮዲዩሰሩ ቤት ናና ውሰድለት ብየው ይዞለት ሄደ። በታምኑ ባታምኑ በ3 ቀን ደግሞ ሌላ ፎቶ ላከልን። አዲስ ቆዳ ሆኖ ማለት ነው። ይሄ የጻኑ ፊት እንደው ሳላስፈቅደው ፎቶውን አላሳያችሁም ብዬ ነው እንጂ ቢፈቅድ ምስክርነት ነው። ይሄ አዲስ ቆዳ በቃ እንደዛ ቁስል ብሎ ችፌ ነፍሮ የነበረው በ3 ቀን ነው ማወራችሁ። አዲስ ቆዳና የአቡነ ሐራ ድንግል ገዳም የት ነው ብላችሁ ብዙ ሰዎች ጠይቃችሁኛል። ገዳሙ ባህር ዳር ከተማ ከደረሳችሁ ማንንም ያሳያችኋል። 17 ኪሎ ሜትር ርቀት ላይ ነው ያለው ከባህር ዳር። በመኪና ነው የምትገቡት፣ በሩ ላይ ከመኪና ነው የምትወርዱትና ባህር ዳር አካባቢ ነው ያለው ማለት ነው። እና እዚህ ሾው ላይ የጻኑ ልጅ የቀረበበት ሾው ላይ ድንቅ ልጆች ላይ የሰጠው ኮሜንት ምንድነው? ሶልቲዩብ ዋው እሺ የዛሬው ድንቅ ልጅ ይለያል፣ ድንቅ ነው። ከምርጥ አርቲስት አቶ ፈለቀን የማከብራቸውና የምወዳቸው አርቲስት ናቸው። የዛሬው ህፃን ትንሳኤ ድንቅ ልጅ ነው፣ ግን ዛሬ ያቀረብከው ፕሮግራም በጣም አጭር ሆነብኝ። ምን ነው ባረዘምከው? እሺ ሁሌም በእንደዚህ አይነት ለየት ባለ ሁኔታ ሌሎችን አቅርብልን፣ እናመሰግናለን ብሏል። ድንቅ ልጆችን እንደገና እንደ አዲስ እየመለመልን ነው። በዚህ አጋጣሚ ለድንቅ ልጅ ይሆናል የምትሉት ልጅ ካለ አሁን ላይ የሚነሳው ስልክ 0975 51 63 60 በሙሉልኝ። እሺ ሌላው ሚላል ኮሜንት ብራቮ እሺ ፕሮግራምን በጣም ወደድኩት፣ ድንቅ መድረክ ነውና ሁሌም በእንደዚህ አይነት ቅንብር አቅርብልን ይላል። @ቴሪ ቴስኮህን 5718 የአርቲስት ፈለቀ ልጅ ቪዲዮ ላይ I love this program, it's so important, thanks a lot. As a midwife I want to explain that children know exactly who and why they love someone. It's just hard for them to express themselves and explain the reason why due to difficulty in knowing language fluently, but they know how to show it with joy, with a smile, light in their eyes. And when they don't love or are afraid of someone who did something hard to them, the children will show fear in their eyes, be less happy, their lips will be pursed and they will fold their hands to their chest. Not only do 5 months old babies know who makes a pleasant voice to them, who holds them softly, they recognize by heartbeat, smell, eyes, voice, etc. They are much smarter than you think. አሁን እንግዲህ ባጭሩ ህፃናት የሚወዱትና የሚጠሉትን ሰው እኮ ለይተው ያውቃሉ። ባፋቸው ባይናገሩም ለምሳሌ የማይፈልጉት ሰው እጃቸውን ሊያጣምሩ ይችላሉ። አይናቸው ላይ ፍርሃት ይነበባል። ከዛ ሰው ለመራቅ ይፈልጋሉ። የሚፈልጉትን ሰው ደግሞ በፍቅር በፈገግታ ወደዛ ሰው በመጠጋት ስሜታቸውን ይገልጻሉና ህፃናት ላይ እንደሚሰራ ሰው ይሄን ነገር አውቃለሁ ብላለች። ከልብ እናመሰግናለን። ያስሚን ዝባር D3W አርቲስት ፈለቀና ልጁ ቀረቡበት ቪዲዮ ላይ በህይወቴ እንደዛሬ የተደነኩበትና የተማርኩበት ፕሮግራም የለም። እግዚአብሔር ፍቅር አንጅነትን ይመልስልን ይላል። ፍቅር አንድነትን ለማለት ነው። የስፔሊንግ ኢረር ነው። ቴንክ ዩ አሜን ብለናል። ከልብ እናመሰግናለን። እውነትን ነው። ፍቅር አንድነታችን ይመለስልን። ዳዊት ፈለቀ 9206 ወንድማችን እሸቱ በርታልን። በጣም ጥሩ ስራ ነው። በተለይ በውጭ ለምንኖር ለልጆቻችን በጣም ጥሩ ስራ ነው እየሰራልን ያለው እና በርታ። ምናልባት ይሄን ልምድ ወይ ሰንበት ትምህርት ቤት ሼር ብታደርጋቸውና በብዛት ቢሰራ ብዙ ነፍሶችን እናተርፋለን። ዓለም ልጆቻችንን በጌም በተለያየ አፍዝዝ በሆነ ፊልም እየወሰደብን ነውና ፈጠን እየተባለ እንደነዚህ ስራዎች ቢሰሩ ጥሩ ነውና አንተ ግን በርታልን እንዳታቆም። ልጆቼ ገና ሲያዩክ ነው ጋሽሻቱ መጡ ያሉ የሚመለከቱትና በርታልን። እሺ ዴቭ ከአውስትራሊያ እግዚአብሔር ያክብርልኝ።
እንደዚህ ሞራል ስጡን እስቲ የህፃናቱን ቪዲዮ ብዙ እንድናመርት ሞራል ስጡን ስራው ከባድ ስለሆነ እንፈራዋለን ታውቃላችሁ ትንሽ አመርተን ደሞ ፋታ እንውሰድ ብለን ያው ረጅም ጊዜ ሆነንና ሁለተኛ ዙር ደሞ እንድናመርት ሞራል ስጡን እናመርታለን እግዚአብሔር ይፍቀድልን ከልብና እናመሰግናለን ዮናስ ሺበሺ 6771 ከኤአይ ይመልሳል ቪዲዮ ላይ ነው ይሄ ደግሞ ኤአይ ይመልሳል ብዬ የሰራሁት ቪዲዮ አለ አይደል ቻትጂፒቲ መልሳለሁ ብዬ ሰሞኑን ከናንተ ጋር የጀመርነው ነገር እሱ ቪዲዮ ላይ በጣም የደነቀኛ አንድ ጥያቄ የ10000 ሰው ጥያቄ አንድ ጥያቄ የ30000 ሰው ጥያቄ ሆኖ 30000 ሰው ሲያየው ተገርሚያለሁ እሺ አንበሳው ሁሌም ታስገርመኛለህ ምክንያቱም በዚህ ባሳለፍከው አጭር ተሞክሮህን በተግባር አስደግፈ ስለምታካፍልን መድኃኒዓለም ለእናትህም ለልጆችህም ለመላ ቤተሰብ እድሜ ከጤና ይስጥል አሜን እዚሁ ላይ ደግሞ ዛሊሃ ናንጊ ዝባር I/BN የምትባል ተመልካቻችን እሸቱ በጣም ነው የምትገርመኝ ስለኔ የምታወራን ይመስለኝ ያንተ ትምህርት ኮምፒውተር ስለሌለኝ ሪከርድ ያረኩ ነው ምከታተለው ሚገርም ትምህርት ነው አመሰግናለሁ ግን እድል ብናገኝ ተመኘው ወንድሜ ሱሰኛ ነው እናቴን ሁሉ ያስቸግራታል መለወጥ ቢፈልግም ካቅሙ በላይ ሆነበት ብላለች እንግዲህ እስቲ እግዚአብሔር ያውቃል አሁን ገጠር ስንገባ ወደፊት ምን አስባለሁ እንዲህ አይነት ስልጠናዎች ሰፊ ቦታ ስለሚኖረን ከሱስ ጋር በተያያዘ የ15 ቀን የአንድ ሳምንት ስልጠናዎች መተው ወጣቶች በነፃ ሰልጥነው የሚሄዱበት አይነት ነገርም እናስባለን በርግጥ የበጎ አድራጎት ድርጅት ስለሆነ መቼም መንቀሳቀሻ ይፈልጋል ግን ግዳጅ ሳይኖረው ክፍያ ሰው ደስ ያለውን ነገር አቅም ካለው ሊሰጠን ይችላል ከሌለውም በነፃም ቢሆን እየመጣ ስልጠና የሚያገኝበትን ነገር እያሰብኩ ነውና እስቲ እንግዲህ እግዚአብሔር ይፍቀድ በ2019 መስከረም 1 ጀምሮ ገጠር ገብተን እነዚህን ፓራላይዝድ ልጅ ያላቸው እናቶች እየተንከባከብን በመኖርበት ግቢ ይሄን ነገር ታሳቢ ያደረግን ነው እስከዛ ግን ይድናል የሚል ፕሮግራም አለ 12 ኤፒሶድ ሰርተናል ረጅም አመት ሱስ ተዘፍቀው ኖሮ ከሱስ የወጡ ልጆች ታሪካቸውን የሚያወሩበት ነው በጣም የሚገርም ነው ያን ሰምተው ከሱስ የወጡ ሌሎች ልጆች ስላሉ ይድናል ብለሽ ዶንኪ ቲዩብ ላይ ሰርች አድርገሽ ጋብዡ ወንድምሽ እንልሻለሁ @ወልዴ እንተው ዝባር ZBS ኮሜንት እሺ ቪዲዮውን ወድጄዋለሁ ግን እያለቀስኩ ነው የማይ ምክንያቱም የኔም ጥያቄ ነው ህይወት ግን ፌር አይደለችም እኔ በጣም ደግ ነኝ በልጅነቴ ልክ ህልሜን አልኖርኩም ህይወት ለደጎች አትሆንም ማለት ነው አላቅም ለሰዎች ደግ ይሆንኩኝ ምናልባት ይሉኝታ ይዞ ሊሆን ይችላል አሁን ሃይማኖት ባህል የማይፈቅደውን ነገር ለማድረግ እየተገደድኩ ነው I was strong but ምክንያቱም እድሜ እየሄደ ነው የነሱም እድሜ ሄዷል ነገሮች ተስፋ ያስቆርጡኛል ይቅር ለነሱ ለመርዳት ቀርቶ ለራሴም አልቻልኩም ወልዴ ምን ልበል ወንድሜ በቃ እኔ እግዚአብሔር አምላክ ቶሎ ይድረስልን አመለ @days creative hub የሚባል ተመልካች ሰላም እሺ እንዴነ አሁን ላይ ስኪል ተምሬ ራሴን ለማሻሻል ፈልጌ ቪዲዮ ኤዲቲንግ እናንተ ጋር ለመማር ነበር ያው አቅሜ ስለማይፈቅድ የነፃ እድል ከምትሰጣቸው ውስጥ አንዱ እንድታደርገኝ ነበር ምክንያቱም ደግሞ ከክፍለ ሀገር እዚህ መጥቼ የተሻለ ህይወት ለመኖር እየጣርኩ ያለው ልጅ ነኝ እና እባክህ ከዚህ ነፃ እድል ውስጥ አካተኝና አንድ ስቴፕ ህይወቴን አሻሽልልኝ ብሏል @days creative hub በ0975 51 63 60 ደውልና የነፃ እድል መዝግቡኝ በልና ተመዝገብ እኛ የሚገርማችሁ በየባቹ ወይ 5 ወይ 10 ልጅ በነፃ እናስተምራለን ከምናስተምራቸው ተማሪዎች መካከል በአካል ኤዲቲንግ ስናስተምር ወይ 5 ወይ 10 ልጅ በነፃ እናስተምራለን የኦንላይን ደግሞ ስናስተምር ባለፈው 300 ልጆች በነፃ አስተምረናል አሁን ደግሞ 800 ልጆች በነፃ ልናስተምር እቅድ ይዘን በየሳምንቱ እጣ ያወጣን 100 ልጅ ነፃ እናስተምራለን ያሁን እንኳን ከፍለው ለተመዘገቡት ነው ከፍለው ከተመዘገቡት ውስጥ 100 ሰዎችን እጣ ያወጣን ብራቸውን እየመለስን ነፃ ያስተማርን ነው ይሄን ያረግን ያለ ነው የማትሪክ ነጥብ ላልመጣላቸው ለማበረታታት ነው ያው ብዙ ወላጅ ተጨንቋል ብለን ማለት ነውና እስቲ በዚህ በአካሉ ግን ተመዝግበህ ራሳችን ራንደምሊ እየደወልን አጣርተን አቅም መክፈል የሌላቸውን 5 ወይ 10 ልጅ በየባቹ በነፃ እናስተምራለን ስለዚህ ድል ሞክር ያሬድ አበባየው ዝባር G5M from Katie Catering video the constant shifts from happy to sad then to nostalgia back to sad and even funny at times felt a bit overwhelming የኬቲ ቪዲዮ ላይ አለ
ስሜቱ በጣም በፍጥነት ነው የሚቀያየረው አንዴ ያስቃል አንዴ ያስለቅሳል ደግሞ አንዳንዴ ሲሪየስ ይሆናልና ስሜቴን በጣም በቃ ስሜታዊ ያደረገኝ but that might also be the reason I stayed engaged until the end አጨናንቆ የነበር ቪዲዮ ግን እስከ መጨረሻውም ለካ ያየው የቆየሁት ለዛ ነው the pacing and editing written were excellent overall የቪዲዮውን ስልተምቱ ኤዲት ያረጋችሁበት ስልተምት በጣም ኤክሰለንት ነበር the distorted extreme close up felt a little distracting አንዳንዴ በጣም extreme close up ስታረጉት ምስሉ ኳሊቲው ሲቀንስ ትንሽ የረበሸ ይመስሎኝ ነበር and the lower third didn't fully align with the brand colors or maybe I was just too drawn into the video still the execution is strong and clearly raising the standards for Ethiopia media production I'm expecting to see more projects on this level all right brother እንደውም ምን አለ በጣም ባለሙያ ነው ይሄው ከስር ያስገባቻቸው ጽሁፎች ከናንተ ብራንድ ከለር ጋር አልሄዱልኝም ከዛው ተረፈ ግን የኢትዮጵያን የሚዲያ ኢንዱስትሪ ጥራት ከፍ እንዲል ትልቅ አስተዋጽኦ የሚያደርግ ቪዲዮ ነው ሌሎቹንም ፕሮጀክቶቻችሁን በዚህ ሌቭል ተጠብቃለሁ ብሏል ከልብ እናመሰግናለን አትሉል ሞላ ዝባር EBK from KT Catering this is it አለበቃ ይሄ ነው ብሎ ነው የጀመረው This right here sets a whole new standard for content creation in our country. በቃ ይሄ ኢትዮጵያ ውስጥ ለሚሰሩ ቪዲዮዎች አዲስ ስታንዳርድ የፈጠረ ቪዲዮ ነው the vision the production quality ህልማችሁ የፕሮዳክሽኑ ጥራት ኤዲቲንጉ it's all top tier በቃ ከፍ ያለ ሌቭል ላይ ያለ ነው an amazing host with an incredible heart paired with an unbelievable talented crew በጣም ታለንትድ የሆነ ክሩ የሚገርም ሆስትና with incredible heart በጣም ደስ የሚል ደግ ልብ ሲደማመር this is the kind of uplifting high quality content ልብን የሚያሞቅ high quality ያለው ኮንተንት ነው የተሰራው እንዲህ አይነት ብዙ እንፈልጋለን huge respect for everyone guys ብዙ ቪዲዮ መልቀቅ ያልቻልነው ኳሊቲ ያለው ቪዲዮ ጊዜ ይፈጃል አሁን ሰሞኑን የሚለቀቅ ቪዲዮ አለን ትልቁን ኢትዮጵያዊ ገዳም ደብረ ሊባኖስን የሚያሳይ እንግዲህ ኤዲቲንጉ ብቻ ከአንድ ወር በላይ ነው የፈጀብን አንድ ቪዲዮ ይዘን ቁጭ ከአንድ ወር በላይ በጣም ከባድ ነው ኤዲቲንጉ ማለት ነው ቀረጻው እዛው ውለን አድረን አራት ቀን ቆይተን የተሰራውና 5 ቀን ነው ክሩ እኔ በ3 ቀን ተመልሼ ክሩ 2 ቀን ቆይቷል 5 ቀን የፈጀ ቪዲዮ ነውና ሶ ብሪሊያንት ነው በቅርቡ ጠብቁን እንደውም የፊታችን ቅዳሜ ይለቀቃል አሁን ቅዳሜ ዛሬ ሰኞ አይደለ ማክሰኞ ሮብ ሐሙስ አርብ ቅዳሜ ማለት ነው ስለዚህ ኳሊቲ ቪዲዮ መስራት ጊዜ ወስዳል ግን እየሞከርን ነው በቃ ጽድት ያለ ነገር እየሞከርን ነው አስራት ታደሰ 8597 ደግሞ ምን አለችን ይሄ እኔ ቁጭ ብዬ ስለ አልካትራዝ እስር ቤት ያወራውበት ሞቲቬሽናል ቪዲዮ ነው ዋው ሸቱ ይብላን ጀመረችው what a great way to tell the story and you are a great storyteller and you applied it in real life situations this is the way to teach this teaches hopefulness hard work strength and perseverance thank you so much ብላለች እሺዬ እንዴት አይነት ታሪክ የመናገሪያ መንገድ ነው ይዘህ የመጣኸው በሪል ላይፍ ሲቹዌሽን ውስጥ ታሪኩን ቆንጆ አድርገን የነገርከን ይሄ ቪዲዮ አለች ተስፋ ማድረግን ጠንክሮ መስራትን ጥንካሬንና አልበገር ባይነትን ያስተማረኝ ቪዲዮ ነው ቴንክ ዩ ሶ ማች ብላለች በነገራችን ላይ የአልካትራዙ ቪዲዮ በጣም እኔም ኢምፕሬስድ ሆኜበታለሁ አሜሪካን ሀገር ሄጄ ያየሁት እስር ቤት አለ አልካትራዝ ይባላል የተዘጋ እስር ቤት ሙዚየም ሆኗል አሁን እሱ ላይ ተመስርቼ የሰራሁት ሞቲቬሽናል ቪዲዮ ለኔ ራሴ በጣም ልቤን የነካኝ ቪዲዮ ነው እዩ ተወዳችኋለሁ አት ብርቱካን ሲሳይ 902 ይሄ ለታሪክ ይቀመጥ ጥበበኛው ሸቱ የልጅ ልጅ ቅድማያቴ እንዴት ደግና አስተዋይ ነው ይላል ለሰው ልጅ የኑሮን ዘይቤ በጥበብና በማስተዋል እንዲጓዝ ትልቅ ስልጣና ነው እና አመሰግናለን ብላለች እግዚአብሔር ያክብርልን አት ይሄ ነው ከበደ 4205 ምን አለ ያልካትራዙን ቪዲዮ አይቶት እሺ በጣም ገራሚ አስተማሪ ነው እንደዚህ አይነት ሌላም በተደጋጋሚ ቢሰራ መልካም ነው ቲዮሪ ብቻ ከሚሆን የበለጠ የሰውን ማይንድ ሴት የሚቀይር አቀራረብ ነው ሰው ራሱን እንዲጠይቅም ከዛም እንዲማር በብርቱ ያግዛል በርቱልን ብሎናል እግዚአብሔር ያክብርልን አት ቃልኪዳን 731 ዩዘር ኔምሽ ነው እና መሰግንሻለን የሚገርም ታሪክ ነው ካይምሮ በላይ ነው እሺ አቀራረቡ ደግሞ በቃ ትችላለህ ካወቅንበት የምንጠቀምበት ብዙ አለ አገራችንንም ብናያት እንኳን ለኛ ለዓለም የሚበቃ የተፈጥሮ ጸጋ አለ ግን አጠቃቀም አለማወቃችን እኔ በልጥ እንፋጃለን አምላክ ይርዳን ብሏል አት ቃልኪዳን ከልብና መሰግናለን አት ሃይማኖት ሞገስ ዝባር KC6CU የአልካትራዙን ቪዲዮ አይቶ እሸቱዬ እግዚአብሔር መንፈስ ቅዱስ በውስጥ ስለሰረጸ የምትናገራቸው ነገሮች ልብን ይነካሉ
እናም እሸቱዬ እግዚአብሔር ይጠብቅክ እኔም ሁሌ እግዚአብሔር ስራዎች እጹብ ድንቅ ስለሆኑ ሁሉ ጊዜ አደንቃለሁ ብሏል እንዳልከው እግዚአብሔር መንፈስ ቅዱስ እንዲቀርበኝ ጸልይልኝ ከልብ አመሰግናለሁ ቤቲ ሄሪያቆስ ቤቲ ሄሪያቆስ እዝባር DB4FI በእናታችሁ ዩዘር ኔማችሁ ፕሮፌሽናል አድርጉት ቤቲ ሄሪያቆስ 2025 እንደዚህ ያደረጋችሁ ፕሮፌሽናል አድርጉት DB4FI ምናምን ለመጥራት ከባድ ነው የአልካትራዙን ቪዲዮ አይታ ነው እሸቱ መሌ ነው ያለችው እንደው እሼ መሌ you are the only one who can make a difference in life you're blessed and amazing God bless you and do more in your coming long life amen ብያለሁ ቤትዬ thank you so much ዜና ወልደ ዮሐንስ አልካትራዝ wow it's so amazing በጣም ተገርሚያለሁኝ በእውነት እግዚአብሔር ይባርክ እሸቱ ህይወትን ማስተማር የህይወትን መስመር እንዴት እንደምንወጣው እንዴት እንደምንማማር አስተምረህናል እና በጣም አመሰግናለሁ እግዚአብሔር ይባርክ ብላለች እኔም አመሰግንሻለሁ የኔ እናት ማስሬ ካሳ 9284 የአልካትራዙን ቪዲዮ ነው ሁሉ ጊዜ ከመከታተለው በጣም ያስተማረኝና ትልቅ ለህይወቴ መፍትሄ የሰጠኝ ቪዲዮ ነው ግን ያሳዘነኝ ነገር የዚህ ቪዲዮ ቪው ማነሱ ነው ይህ ምንን ያሳያል እኛ አሁንም የሚጠቅመንንና የሚሆነንን አለማወቃችን ነው ለማንኛውም እሺ በጣም እናመሰግናለን ያወቁትን ማሳወቅ ፍጹም ደግነት ነው እግዚአብሔር ላንተ እንዲሁም ለቤተሰቦች ከዚህ በላይ ጸጋውን ያብዛል አሜን MK የኔ ወንድም ማስሪ ስላዘንክልን እግዚአብሔር ይስጥ እግዚአብሔር ያክብርልን ግን የሚገርም ሰው የሚጠቅመውን ነገር ስለማያ አይደለም ሰርቀው ቲክቶክ ላይ የጫኑብን እኮ ነው አሁን ይሄ አልካትራዝ ቪዲዮ እስቲ እዩት እዚህ የቲክቶክ ፔጅ ላይ ተጭኖ ስንት ሰው እንዳየው እዩት 1,200,000 ሰው እኮ ነው ያየው ዩቲዩብ ላይ ግን 200,000 ሰው ብቻ ነው ያየው ይሁን ተመስገን ነው መልእክቱ እንኳን ለብዙዎች ደረሰ ግን የኛም ቪዲዮ ቲክቶክ ላይ ስታገኙት ሙሉን ከጫኑት ግዴላችሁ ተውትና ዶንኪቲቭ ላይ ገብታችሁ ይሁልን አበረታቱ ገዛኸኝ ፈቃዱ 7141 ከኢንተርቪው ይላል ከኢንተርቪው ወንድሜ እሸቱ አንተን ለማድነቅ በእውነት ነው የምልህ ቃላት አላገኘውም ይህን የሚያክል ዕውቀት ከእግዚአብሔር እንደሆነ አውቃለሁ እግዚአብሔር አምላክ አቅፎና ደግፎ ይጠብቅህ በጣም እናመሰግናለን ለኛ ተው ወንድሜ አይባልም ግን የጻፍከው በትህትና ነው ለኛ ለደደቦቹና በኃጢያት ለተጨማለቅነው ሰዎች ወደ እግዚአብሔር እንድንመለስ በፍቅር ሆነን ይህ ትምህርት የ5 ዓመት ትምህርት ነው በ47 ደቂቃ ያቀርብክልን የዕውቀት አምላክ እግዚአብሔር ለአንተ ያደለውን ዕውቀት ለኛም ያድለን ምኞቴ ነው እወድሃለሁ ወንድሜ አመሰግናለሁ ብሏል እግዚአብሔር ያክብርልኝ ብቻዬን አይደለም እግዚአብሔር አምላክ እንዳልከው በቸርነቱ ሞገስ ይሆነ በዙሪያ ያሉ ወጣቶች ያገዙኝ ሁላችንም ለፍተን ነውና ምን መጣው ምርቃቱ ለሁላችንም ይሁንልን ምስጋናው ተጋኗር በስቷል እግዚአብሔር ያክብርልኝ ስላስተያየተ አመሰግናለሁ ፍሬው በቀለ እዝባር STP K ኢንተርቪው ምን አለ ሀገሬ ሰላም ሁና ይሄን ቪዲዮ ለሀገሬ ወጣቶች በሙሉ ከገጠር እስከ ከተማ የሚሰሙበት ጊዜ በመጣ እሺ እግዚአብሔር ዋጋን በልጆች ይክፈል ዘመኑ ሁሉ በበረከት የተትረፈረፈ ይሁን ብሏል አሜን ቅዱስ ዮ KE ኢንተርቪው አመሰግናለሁ እሺ I hope የብዙ ሰው ህይወት እንደሚቀይርና የሳቱትን እንደሚመልስ እግዚአብሔር ይባርክ ሌጀንድ ዩቲዩበር ብሏል ይሄ ከሰይጣን ጋር የተደረገ ቃለ ምልልስ በሚለው ቪዲዮ ነው እነዚህ 3 አስተያየቶች ያነበብኩላችሁ ከሰይጣን ጋር የተደረገ ቃለ ምልልስ ብዬ አንድ የሰራነው ቪዲዮ አለ እንግዲህ መቼም ከተሰማኝ ልቤ ውስጥ ካለው ቁስል ተነስቼ የሰራሁት ቪዲዮ ነው ወደ 100 ምናምን ሺህ ሰዎች አይተውታል ለየት ባለ መልኩ ሰይጣንን ኢንተርቪው እንዳደረኩት አድርጌ ነው የቀረብኩት ፕሮዳክሽኑም ሁሉም የተሳተፉት ሰዎች በሙሉ እግዚአብሔር እንግዲህ በረከቱን ያድላቸው እናንተም ስላያችሁት ከልብ እናመሰግናለን ታድሎ በሪው B128 ቃለ ህይወት ያሰማልን እሺ ላንተ ጥበብን የሰጠ እግዚአብሔር ይመስገን ራሴን ምን ያክል እግዚአብሔርን እንዳሳዘንኩትና መቅደሱን እንዳላከበርኩ ተረድቻለሁ እግዚአብሔር ረጅም እድሜና ጤና ይስጥልን ብሏል ከልብ እናመሰግናለን እሺ ኪዳይ በገዛ አፉ ታሰረ የሚለው ቪዲዮ ነው እሱ ደግሞ ያየው ይሄ የክርክር መድረክ በሚል አንድ ተከታታይ ዘላቂ መድረክ ቢዘጋጅልን ልክ
ልክ ስለጠየቀ ማለትም በዚህ ምድር ላይ እድል አለ ወይስ የለም በሚለው ብትጀምር ተከታታይ የማከራከሪያ ነጥቦችን ያመጣ ሌሎችንም ዶክተሮችን እነ ዶክተር ወዳጄነ እነ ዶክተር ምረትን እየጋበስክ ብታከራክር ብሏል። ቆንጆ ሐሳብን የሰጠህን እግዚአብሔር ያክብርልን። @ahmed_r3b1d የወለድን ሁሉ ባንናገረውም የምንፈራው ነገር አለ የሚለው ቪዲዮ ላይ ነው ይሄ አስተያየት። @ahmed እንዴት ነው ራሴን ይቅር የሚለው? ለራሴ ይቅርታ ማድረግ ከበደኝ። ይቅር ያልኳት ይመስለኝና ከዛ ሁሉ ነገር ትዝ ሲለኝ መልሼ በጸጸት ብግን እላለሁ። ምን ላድርግ? ምን ትመክረኛለህ? እንዴት ከራሴ ጋር ታርቄ ወደፊት ልቀጥል? ወደ ኋላም ጸጸት ይሶኛል። ወደፊት እንዳልራመድ መንገዱ ጠፍቶኛል። እሺው ቆሜ ግራ ገብቶኝ ቁጭ ብያለሁ። ምን ባረግ ትመክረኛለህ? እባክህ መልስልኝ ብሏል። እንግዲህ ቻትጂፒቲ መልሳል በሚለው ጥያቄያችን ቂምን ትቶ መሻገር ላቃተን ደግሞ እንጠይቀዋለን ቻትጂፒቲ። እሺ የዩቲዩብ ቪዲዮአችን ላይ በጣም ብዙ አጋዥ አስተያየቶች ሰጣችሁናል። ከልብ ነው የምናመሰግነው። አጋዥ አስተያየቶችን ደግሞ ትንሽ ላንብ። እሺ በጣም ማከብር ሰው ነህ። እግዚአብሔር ሁሌም ከነቤተሰቦች እንዲያስብ እመኛለሁ። እኔ ለቤተሰቦች አንድ ልጅ ነኝ። ትልቅ እስከሆን ድረስ ሁሉንም ውሳኔ የሚወስኑት እነሱ ናቸው። ግን ካደግኩኝ በኋላ በራሴ ውሳኔዎችን መወሰን አልቻልኩም። ሪስክ መውሰድ እፈራለሁ። ኢቭን ምን ማድረግ እንደምፈልግ ራሱ አላቅም። ምንም የማድረግ ፍላጎት የለኝም። ግን ደግሞ ትልቅ ቦታ መድረስን እመኛለሁ። አሁን 27 ዓመቴ ነው። ተቀጥሬ እሰራለሁ። ደግሞ ዲግሪ አለኝ። ቤተሰቦቼ ከኔ ብዙ ይጠብቃሉ። ግን በራስ ማተማመንን ሳድግ ያልተማርኩትን ከየት አመጣዋለሁ? እንደውም ግራ ሲገባኝ የወጌሻ ጥቅልን ተመዝግቤ ኦንላይን መማር ጀምሬያለሁ። እባክህ ቀጣይ ቪዲዮዎች ስትሰራ ይሄን ሐሳብ ከተህ ብትመልስልኝ ደስ ይለኛል ብሏል። በቻትጂፒቲ ይመለሳል አባቴ፣ ምንም ችግር የለም፣ ደስ ይላል። እሺ አስተያየታችንን የምታነበው ከሆነ እስከዛሬ ያቀረብካቸው ልጆች አንድ ላይ ሰብስባቸውና የሆነ ነገር ፈጥረህ ዕውቀታቸውን እንዲለውጡ ሀገር ተረካቢ እንዲሆኑ መፍጠርም እንደሚችሉ የትኛውንም አይነት ቻሌንጅ እንደማይበግራቸው አበረታተህ ወደፊትም ሁሌ የሚገናኙበት ነገር ብትፈጥር ኢትዮጵያን መፍጠር ማሳደግ ይመስለኛል። እሺ ብትደውልልኝ ደስ ይለኛል፣ አደንቃለሁ ብሏል ከኪድስ ቪዲዮ። እኔም የሚገርማችሁ ነገር ድንቅ ልጆችን ወንዶቹና ሴቶቹን ሰብስበን የሚወዳደሩበትና የሚማማሩበት ቆንጆ ነገር እንፈጥራለን ብለን አስበናል። እንግዲህ አሁን ያልከውን ሐሳብ ታሳቢ አድርገን ቆንጆ ስልጠና እንሰጣቸዋለን። ቃልህን እናከብራለን ማለት ነው። ሌሎችም አስተያየቶች አሉ፣ በጣም ብዙ አስተያየቶች። እነዚህ የተመረጡ ናቸው። የተወደዳችሁ የእናንተ አስተያየት ለኛ በእውነት የምነግራችሁ ነገር በጣም ዋጋ አለው። በቀጣይም ደግሞ አስተያየት የማንበብ ፕሮግራም ስለሚይዝ እባካችሁ ሾካያችሁ በኋላ አትውጡ፣ አስተያየት ስጡን። ወደነዋል፣ ልፋታችሁን ተረድተናል፣ ይሄን አስተካክሉ በሉን። የእናንተ አስተያየት ያርመናል፣ ያርቀናል። እኔን እንግዲህ እሸቱን እኮ የፈጠራችሁት እናንተ ናችሁ። ከሰማይ በታች በዚህ በአስተያየት እየከረከማችሁ እየሞረዳችሁ እየኮረኮማችሁ እየከረከማችሁ እያበረታታችሁ ትላንትና የምታውቁት እሸቱ አለ። በ5 ዓመት ውስጥ ደግሞ ልክ እንደ ዝግመተ ለውጥ ኢቮልቭ አድርጎ ዛሬ ላይ የመጣው እሸቱ አለ። ይሄ እሸቱ የመጣው ከምንም እኮ አይደለም፣ ከእናንተ አስተያየት ነው። ከጥቅም ከሌለው ስድብ፣ ሰውን ከሚያደማና ከሚያቆረቁስ ስድብ የሰላ አስተያየትና ትችት በጣም ጠቃሚ ነው፣ ሰውን ያሳድጋልና አንደኛ እንድናድግበት አስተያየታችሁን ጻፉልን። ሁለተኛ ደግሞ እናንተ አስተያየት ስትጽፉ ዩቲዩብ የኛን ቪዲዮ ለብዙ ሰው ስለሚያደርሰው አይለየን። አዳዲስ ነገሮች ልንገራችሁ። ዶንኪ ቲዩብ ላይ ምን አለ ካላችሁኝ የደብረ ሊባኖስ ዶክመንተሪ አሁን ይለቀቃል። በጣም በጉጉት እንደምትጠብቁ ተስፋ አደርጋለሁ። በጣም ደግሞ በኢትዮጵያ ውስጥ ገጠር ውስጥ ተሰርቶ ዓለምን ያስደመመ አንድ ትምህርት ቤት አለ። ማትሪክ አምናም ዘንድሮ ሙሉ ለሙሉ ተማሪዎቹ አልፈውለታል። ኢትዮጵያ ውስጥ ነው ብሎ ለመቀበል የሚከብድ ትምህርት ቤት ነው። ስታዩት ይሄ አሜሪካ ነው የምትሉት፣ ቪዲዮን ታዩታላችሁ። የዚህ ሳምንት ሮብ ይለቀቃል። ኃይሌ ማናስ አካዳሚ ይባላል። ለየት ባለ መልኩ ሰርተነዋል። ሮብ ምሽት እሱ ይለቀቃል። የሚቀጥለው ሮብ ደግሞ ገጠር እንግዲህ እንገባለን ብለን ስናወራ ከርመናል። አሁን እግዚአብሔር ይመስገን መሬታችንን በይፋ የምንረከብበት የመሰረተ ድንጋይ የምናኖርበት አስደናቂ ዶክመንተሪ ገጠር ገብተን ሰርተናል። እሱን ቪዲዮ ደግሞ የፊታችን ቅዳሜ ሳምንት ነው መጋብዛችሁ። የቴዲና እናቱ ድጋሚ የተገናኙበት ቪዲዮ የአሁኑ ሮብ ሳምንት ይለቀቃል። እነዚህን ቪዲዮዎች ተከታተሉልን። ቲክቶክ ላይ ቢለቀቅ አደራ እንዳታዩት። በእኛ ፔጅ ራሱ ሙሉን ከተለቀቀ እንዳታዩት። አሁን ምላችሁ ቲክቶክ ላይ አትዩ አይደለም፣ ቲክቶክ ላይ ፎሎ አድርጉን። 2.4 ሚሊዮን ፔጅ ፎሎወር ያለው ፔጅ የኛ ነው። ፎሎ አድርጉን። አጫጭር ቪዲዮዎች እንደቃለን ይውልን። የኛ ሙሉ ቪዲዮ ግን የ40 ደቂቃ ቪዲዮ፣ የ30 ደቂቃ ቪዲዮ ቲክቶክ ላይ ካገኛችሁት አትዩት፣ ዩቲዩብ ላይ ነው እናዩት። ለምን ዩቲዩብ ገንዘብ ይከፍለናል እናንተ ስታዩ ማለት ነውና በዚህ አግዙ ለማለት ነው። ሌላው አዲሱን ስልጠና በደስታን ማበስራችሁ ወጌሻ ፍኖት በአዲስ መልክ ብዙዎቻችሁ
እንግዲህ ለጥያቄዎቻችሁ እጅ ሰተናል በአካል ለምን አታስተምርም በአካል መጥቼ መማር ፈልጋለሁ ብላችኋል እሺ በአካል እናስተምራችሁ ወስነናል ስለዚህ ትምርቱ ጥቅምት 22 ይጀምራል በአካልም ኦንላይንም ነው የምትማሩት ቤታችሁ ሆናችሁ የምትማሩት አለ በአካል ደግሞ እየመጣችሁ ከኔ ጋር እየተገናኘን የምትማሩት አለ እንደገና ኔትወርኪንግም ታረጋላችሁ በአካል ስትመጡ 500 ሰው ባንድ አዳራሽ ሰብስበን እርስ በርስ አንድ ሙያ የምትሰሩ ሰዎች ቀጣሪና ሰራተኛ ለምሳሌ ማትሪክ ነጥብ ያልመጣለ ስራ የሚፈልግ ልጅ ቢመጣ ቢዝነስ ያለውም ሰው ይመጣል እርስ በርስ እንድትተዋወቁ እንድትገናኙ አንዳችሁ ለአንዳችሁ የሥራ ዕድል እንድትፈጥሩ ኔትወርኪንግም እናደርጋለን በሰፊው ከኔ ጋር ተገናኝተን በጣም ቆንጆ ስልጠናዎችን እያዘጋጀን ነው እንማማራለን ማለት ነው ስለዚህ ለመመዝገብ ከፈለጋችሁ በ0973 35 7777 ደውሉና ወጌሻ ፍኖት በአካል የቲክቶክ ትምርት ነው ምርጥ ቲክቶከር የሚያረጋችሁ ትምርት ነው መማር ተመዝገቡ በነገራችን ላይ ከተመዘገባችሁ በኋላ ገንዘባችሁን ከፍላችሁ ብትመዘገቡም እኛ ግን በየሳምንቱ ለ100 ሰው እጣ ያወጣ ለድለኞች ብር እንመልሳለን ይሄን የምናረጋው በተለይ የማትሪክ ነጥብ ላልመጣላቸው ልጆች ነው ቢዝነስ ላላቸው ሰዎች በነፃ እናስተምራቸው እጣው እንኳን ቢደርሳቸው ምንድነው የሚሆነው ማትሪክ ነጥብ ያልመጣለት ወጣት ከቤተሰብ ከጎረቤት ፈልገው ለዛ ሰው ድሉን ይሰጡታል እንጂ ቢዝነስ ያለው ሰው በነፃ እናስተምርም ማትሪክ ነጥብ ላልመጣላቸው ለ800 ልጆች ግን እድሉን አዘጋጅተናል ባለፈው 100 ሰው ተሸልሟል አሁን በየሳምንቱ እጣ ይወጣል ምናልባት በየሳምንቱም ካልበቃ በሳምንቱ ሁለቴም ልናረጋው ስለምንችል 100 ሰው እንሸልማለን ብለናል ዞሮ ይሄንን ነው ሌላው ምነግራችሁ ነገር እስከመጨረሻው ቪዲዮ ያያችሁ ከሆነ ለመጽደቅ በገጠር ያለው ፕሮጀክታችን ኦሬዲ ለናንተ ለቤተሰብ ይሄ ኤክስክሉሲቭ ነው ዶክመንታሪው ሲለቀቅ ለሰፊው ህዝብ ነው ይሄን ቪዲዮ ግን የምታዩት ትክክለኛ የዶንኪ ቲዩብ ቤተሰቦች እንደሆናችሁ አውቃለሁ ኮሜንት የጻፋችሁ ሰዎች ለናንተ ምነግራችሁ ሚስጥር ነው መሬቱን ተቀበለናል በደብረ ብርሃን ከተማ አስተዳደር የመሰረት ድንጋይ አኑረናል አካባቢው ለእንቅስቃሴ ጀምረናል ስለዚህ በጎ ፈቃደኞች መመዝገብ ጀምረናል እዛ ላይ በተለያየ መልክ በበጎ ፈቃደኝነት በጉልበቴ አንድ ወር መጥቼ በጉልበት ያገለግላሉ የምትሉ በእውቀት ያገለግላሉ የምትሉ በሙያ ያገለግላሉ የምትሉ በማሽን በቁሳቁስ ያገለግላሉ የምትሉ ሰዎች መመዝገብ ከፈለጋችሁ ካሁኑ ተመዝገቡ እኛ ገጠር የምንገባው መስከረም 1 2019 ነው ከዛች ቀን ጀምሮ በጣም የናንተን እገዛ እንፈልጋለን ስለዚህ በበጎ ፈቃድ ያገለግላሉ የምትሉ ሰዎች በ0941 58 77 77 እዚህ ቁጥር ላይ በቴሌግራም ስሜ ከሌ ይባላልው ሙያዬ እንደዚህ ነው ወይም በጉልበት መርዳት ፈልጋለሁ በቁሳቁስ በአቅም መርዳት ፈልጋለሁ ያው አላማውን መቼም ታውቃላችሁ ፓራላይዝድ ሆኑ የማይንቀሳቀሱ ታማሚ ልጅ ያላቸው እናቶች መጥተው ፊዚዮቴራፒ የሚያገኙበት ስልጠና የሚወስዱበት ማዕከል ነው ስለዚህ እዚህ ማዕከል ላይ ሁሉም ሙያ ይፈልጋል ቀለም ቀቢም ኤሌክትሪሻንም ኒውሮሰርጅንም ፔዲያትሪሻንም ይፈልጋል ሁሉም ያልተማረም ጉልበትና ዕውቀት ያለውም ሰው ይፈልጋል ስለዚህ ቮለንቲር በበጎ ፈቃድ ለማገልገል እዛ አድርጉ አረሽዬ በገንዘብ እናግዝ ካላችሁ አንድ አጣና ብትገዙልን አቤት ልል በቅምጤ አንድ አጣና ለናጤና ነው ገብታችኋል በ100 ብር የጽድቅ በር ነው 100 ብር ለምን አትሆንም እኛ ያስጀመርነው በ100 ብር ነው ቻሌንጁ ለምን የጭቃ ቤት ሰርተን ነው የምንገባው ስለዚህ 100 ብርም ትሁን ከዛ በታችም ይሁን ከዛ በላይ መርዳት ከፈለጋችሁ በኢትዮጵያ ንግድ ባንክ ኤል ታረጋላችሁ ካፒታል ሌተር ኤል አለች አይደል የፈረንጆቹ ኤል 24 ነው እዚህ ላይ ጠብ አድርጉልን ጠብታ አምቡላንስ ታምር ይፈጥራል ማለት ነው ወይም ይሄ ቁጥር አልሰራ ካላችሁ ደግሞ በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት በሚል አካውንት ያቅማችሁን ያረጋችሁ ጠብቁን በሰፊው ዶክመንታሪው ሲለቀቅ ብዙ ነገር ታያላችሁ ወዳችኋለሁ አከብራችኋለሁ የፊታችን ሮብ በኢትዮጵያ አነጋጋሪ የሆነው ገጠር ውስጥ የተሰራውን ትምርት ቤት የፊታችን ቅዳሜ ደግሞ በደብረ ሊባኖስ ቪዲዮ እንገናኛለን ብዙ ኮሜንት በማድረግ የወጌሻ ፍኖት ተሸላሚው ታደለ ጎሌ ይባላል 244 ጊዜ ኮሜንት አርጋል Thank you so much በ0973 35 77 77 ደውልና ዩዘርኔምን ትልክልናለ ማስረጃ ታቀርብናለ እንሸልማለን ሁለተኛ ምን ሸልመው ሎርድ ኢዝ ማይ ሼፐርድ የተባለውን ተመልካች ነው ሴት ልትሆን ትችላለች እምትገርሚ ነሽ 81 ጊዜ ኮሜንት አርገሻል ከልብና መሰግናለን ሶስተኛ ሲፈን ዩቲዩብ ኤንድ ሲፈን ዩቲዩብ 381 ጊዜ ኮሜንት አርገሻል እግዚአብሔር ያክብርልሽ ለኮሜንትሽ ተሸላሚ ነሽ የወጌሻ ፍኖት ተሸላሚ ነሽ ደውይልን ፋጢማ አብደላ 598 ኮሜንት ጽፈሻል ዶንኪ ቲዩብ ላይ አረበናት ሪስፔክት የወጌሻ ፍኖት ተሸላሚ ነሽ ብላክ ማን 286 ኮሜንት ኪዳን ገብረ ህይወት 262 ኮሜንት
ተስፋ በላይ 209 ኮሜንት በስመ አብ ማዋይሽ 103 ኮሜንት እናንተ ሁላችሁ ቶፕ 10 የወጌሻ ፍኖት ተሸላሚዎች ናችሁ ብዙ ኮሜንት አድርጋችኋል እግዚአብሔር ያክብርልን ከልብ እናመሰግናለን ነገር ግን የወጌሻ ፍኖት ባልሸልማችሁ ደሞ ሌሎቻችሁን ስም እየጠራው ላመስግናችሁ ዙዙ 95 ኮሜንት ሃይሚ ተሾመ 94 ኮሜንት ሶሲ ይዲዲያ ኤልሮ ዩቲዩብ 74 ኮሜንት መቅዲ ከየጁ 55 ኮሜንት ጁን ፈርስት 53 ኮሜንት ማሪ 25 ኮሜንት ዋፊኪ 20 ኮሜንት ጂ ማይሌይ 14 ኮሜንት ሊቲዩብ 14 ኮሜንት መልካም ዜና የዶንኪ ቲዩብ ስታፍ ነው ቴንክ ዩ መልኬ 33 ኮሜንት ዘማሪት ሀገሬ 3 ኮሜንት እናንተም በሙሉ በእውነት ብዙ ኮሜንት አድርጋችኋል እናመሰግናለን ሌሎቻችሁ ስማችሁን ያልጠራችሁ እንዳትበሳጩብኝ እናንተ ናችሁ ቤተሰቦቻችን እኮ አይደል ስማችሁን ያልጠራሁት በአንድ ቪዲዮ ሁሉንም ሰው ስም መጥራት ስለማይቻል ነው በቀጣይም እንደዚሁ ቪዲዮ ሰራለሁ ስማችሁን እጠራለሁ ስማችሁን እኔ ባላቀው እግዚአብሔር ያውቀዋል ከልብንም እናመሰግናችሁ ኑሩልን ክበሩልን በቸር ያገናኘን